የሰው ምልልስ መቀነስ አንዳንድ ሴክተሮችን ስም ለመጥራት እገደዳለሁ። መሬት አሁንም የሰው ምልልስ በከፍተኛ ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። በወቅቱ ምላሽ ሰጥቶ ሰው እንዳይመላለስ ቁርጥ ያለ ነገር ነግሮ መቼ መምጣት እንዳለበት ጉዳዩ መቼ እንደሚያልቅ ምን ያህል ወረፋ ከፊቱ እንዳለ ሲስተሙ አሁን ማስተናገድ ችሎታው ምን ያክል እንደሆነ መናገር ግልጽ ማድረግ ያስፈልጋል። ማለቅ የሚገባቸውን ጉዳዮችን መጨረስ። ለምንድን ነው ያርሶ አደርን ማጨርሱት? ይለቅ ብለናል ለጊዜ ገደብ አስቀምጠን። አሁን ደግሞ የሆነ የቀረመ አለ ትሉናላችሁ። ይሄ ሌላ ፍላጎት ነው። ኢሹዎቹ ያልጠሩ እንደገና ይጥሩ ያልናቸውን ማጥራት ተገቢ ነው። ነገር ግን ከዛ ውጪ ያልመዘገብናቸው አሉ፣ የረሳናቸው አሉ፣ የዘነጋናቸው አሉ። የመጀመሪያው ተጠያቂ እናንተ ናችሁ። ቀን ተቆርጦ ለአርሶ አደር እና ከተማ ልማት ኮሚሽን እዛው ቲም አድርገን ላዋቀርናችሁ ቀን ተቆርጦ ተሰጥቷቸዋል። ወደ ኋላ የቀረ ቢገኝ እንኳን መጀመሪያ እናንተ ተጠይቃችሁ ነው እንጂ ይሄ ውሃ ቅዳ ውሃ መልስ ብዙ አያስኬድም ማለት ነው። መሬት ሲሸነሽኑ መሐንዲሶች በደንብ ይነገራቸው። የመሬት ሴክተር ኦልዲሽ የሆነ ኪስ መሬት የምትሉት እየዘለላችሁ የምታሸነሽኑት ልክም አድርገን እያወጣን ያለ ነው። ግን የኛ ስራ ይሄ አይደለም። ተቸግረን ነው እዚህ ውስጥ የገባ ነው። የኛ ስራ ይሄ አይደለም። አሁን መሬታችንን እናውቀዋለን። እንደ ከተማ ሲስተሙም ጥሩ ደረጃ ላይ ነው ያለው። ደንብም ይጠብቃል። እያንዳንዱ አመራር ፓወር ተሰጥቶታል። አካባቢያችሁ ላይ መሬት የሚለማበትን የሚተዳደርበትን ትክክለኛ የሚመለከተው ህጋዊ ባለቤት ነው አይደለም የያዘው በህጋዊ መንገድ ነው ያገኘው አይደለም የሚለውን የመሬት ሴክተር ብቻ አይደለም ኤኒ አመራርና ማህበረሰብ ጥቆማ እንዲሰጥ ኢምፓወርድ ሆኗል። ስለዚህ አዋጣችሁም እንደዛ የምታስደርጉና እንዲያደርጉ እድል የምትሰጡ ለመሐንዲሶቻችሁ ኮሚትር ከሆናችሁ ወጣ ብላችሁ አይታችሁ እርግጠኛ የሆናችሁ እያረጋገጣችሁ ስሩ። አይ ከለ የሚባል መሐንዲስ ነው የፈጠረው የሚለው እሱን ተጠያቂ አድርጉና አስተካክላችሁ አምጡ። እንዲህ ነው የሚመራው።